ይሄ የመጨረሻው አውሬው የሚገዛው ዓለምን አንድ አድርጎ ነው የሚገዛው። የዓለም መንግስት ኃይል ሁሉ ለሱ እንደሆነች ይናገራል። ታስታውሳላችሁ። ከዚህ በኋላ ሌላ ምንም ታሪክ የለም። የመጨረሻው ነው ማለት ነው። ከዚህ በኋላ ያለው ማብራሪያ ነው ያለው። ከዚህ በኋላ ያለው በዚህ ከሰባቱ ጽዋ በኋላ መደምደሚያውን ነው እንጂ የምንመለከተው ሌላ ምድር ላይ የሚፈጸም ሌላ ታሪክ የለም። አበቃ ማለት ነው። ይሄ የመጨረሻው አውሬ የሚባለው ዓለምን ሁሉ አንድ አድርጎ የሚገዛ በአንድ ስርዓት የሚመራ አሁን ወሬው አለ። ዋን ወርልድ ኦርደር የሚባል አለ። ወደዛ የሚመራ ማለት ነው። አሁን ሰዎች ፍላጎታቸውን መሻታቸውን እየገለጹ ዋን ወርልድ ኦርደር እንዲመጣ ይሄ ጊዜ ማለት ይሄ የመጨረሻው ሰዓት፣ እነዚህ ሰባቱ ጽዋዎች የሚለቀቁበት ሰዓት፣ የእግዚአብሔር ፍርድ ሰዎች ባደረጉት በስራቸው መጠን የሚከፈልበት ጊዜ ነው። ምዕራፍ 19 ስንሄድ ቅዱሳንም ቢሆን እንደ ስራቸው መጠን ተከፈላቸው ይላል። ምድራውያን በምድር ላይ የሚኖሩ ተስፋቸውን ምድር ያደረጉ አመፀኞች ደግሞ በሰሩት ስራ መጠን እግዚአብሔር የሚከፍላቸው ጊዜ ስለሆነ በጽዋ ይሰፈርላቸዋል ማለት ነው። የዛሬው የርዕስ አድርጌ ያስኩት አርማጌዶን የሚል ነው። የእግዚአብሔርን የቁጣው ጽዋ የተባለውን እንመለከታለን። ጌታ ስሙ የተባረከ ይሁን። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ሶስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውም መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጣሃቸው የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሰዊያው አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። አምስተኛው ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱ ጨለማ ሆነች፣ ከስቃይም የተነሳ መላሶቻቸውን ያኝኩ ነበር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከስራቸው ንስሐ አልገቡም። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢያት ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁትን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆነ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱ ከተማ በ3 ተከፋፈለች፣ ሕዝብም ከተማዎች ወደቁ። ታላቂቱ ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራራዎችም አልተገኙ። በሚዛንም 1 ታለንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና። እግዚአብሔር ስሙ የተባረከ ይሁን። ይሄ ጽዋ በምድር ላይ ባሉ እስኪፈስ ድረስ ማለትም የእግዚአብሔር ፍርድና ቁጣ እስኪፈጸም ድረስ ማንም ወደ መቅደሱ አልገባም። ወደ መቅደስ ብዙ ጊዜ የሚገባው ለጸሎትና ለምልጃ ነው። በእግዚአብሔር ቃል ካህናቶች ወደ መቅደስ ሲገቡ ስለ ሕዝቡ ስለ ምድር ጸሎትንና ምልጃን ተሸክመው ይገባል። በዚህ ጊዜ ግን ይሄ አልተፈቀደም። በመጨረሻ ዘመን የሚደረጉ እነዚህ መቅሰፍቶች፣ መከራዎች በጸሎት የማይቀለበሱ ናቸው። በጸሎት የማይለወጡ። እያንዳንዳችን ልንለወጥ እንችላል፣ ግን በዓለም አቀፍ ደረጃ እንዲሆን እግዚአብሔር የወሰነውን ነገር ግን በጾምና በጸሎት ማስቀየር የማይቻል በእግዚአብሔር ሐሳብ በእግዚአብሔር አጀንዳ የሚሆን ነው። በተለይም ደግሞ ይሄ በመጨረሻው 3 ዓመት ተኩል ይሄውን የመጨረሻው ነው። ባለፈው ስንማር አስታውሱ እንደሆነ አንድ ትልቅ ድምፅ ወጣ ብሎ ነበር። ከእንግዲህ አይዘገይም የሚል ታላቅ ድምፅ ሆነ ብሎ ነበር። አሁን እዚህ ምዕራፍ 16 ላይ ግን ስናይ ትልቁ ድምፅ ምን የሚል ነው? ተፈጸመ ነው። ባለፈው አይዘገይም የሚል ነበር። አሁን በዚህ ምዕራፍ ላይ ደግሞ ተፈጸመ የሚለው ታላቅ ድምፅ ከመቅደሱ ወይም ከማደሪያው ስፍራ ሲወጣ ሰማሁ ይላል። ስለዚህ ይሄ ፍጻሜ ጊዜ ላይ ወደ እግዚአብሔር በጸሎትና በምልጃ ቀርበው ሰዎች የእግዚአብሔርን ሐሳብና የእግዚአብሔርን ፍርድ የሚያስቀይሩበት ጊዜ ሳይሆን እግዚአብሔር ሐሳብና ፍርድ የሚከናወንበት ጊዜ ነው። ስለዚህ በግል
ኢንዲቪጁዋል በግል ሁኔታ ራሳችን ወደ እግዚአብሔር ማቅረብ፣ በንስሐ መምጣት፣ በንስሐ መንገዳችን ማስተካከል፣ የግል ህይወታችን ማስተካከል በዚህ መጨረሻ ዘመን የሚቻል ነገር፣ ያለምን ሁኔታ ግን በምልጃና በጸሎት ማስተካከል የሚቻል ነገር አይደለም ማለት ነው። እሱን እንደ አንድ ሐሳብ ይዘን ወደሚቀጥለው ወደ ምዕራፍ 16 እንሄዳለን። ሰባቱም ጽዋዎች በዚህ ምዕራፍ 16 ውስጥ ነው ያሉት። ባለፈው ጊዜ ሰባቱን ማህተምና ሰባቱን መለከት ስናይ በመሃል ሌላ ምዕራፍ ገብቶ በተለይ ከስድስተኛው በኋላ ሌላ ምዕራፍ ገብቶ ሌላ ሐሳብ ገብቶ ሌላ ራእይ ገብቶ ብዙ ከሄደ በኋላ ነው ሰባተኛው መለከትም ሰባተኛው ማህተምም የቀጠለው። ይሄ ግን በአንድ ምዕራፍ ውስጥ ወይም በተከታታይ ሰባቱም ጽዋዎች ተገልጸው እናገኛለን። አንደኛ ከዚህ በኋላ ሌላ ምንም ታሪክ የለም፣ የመጨረሻው ነው ማለት ነው። ከዚህ በኋላ ያለው ማብራሪያ ነው ያለው። ከዚህ በኋላ ያለው በዚህ ከሰባቱ ጽዋ በኋላ መደምደሚያውን ነው እንጂ የምንመለከተው ሌላ ምድር ላይ የሚፈጸም ሌላ ታሪክ የለም። አበቃ ማለት ነው። ጌታ ስሙ ይባረክ። ጽዋ ምንድን ነው ግን? ለምን ጽዋ ተባለ ካልን እንግዲህ የጽዋ ኖርማሊ መጠጫ ነው፣ ታውቃላችሁ። ያው ሁላችን እናውቃለን መጠጫ ነው። ነገር ግን የሰዎችን እድል ፈንታ፣ እድላቸውን፣ ፈንታቸውን፣ ድርሻቸውን ብዙ ጊዜ መጽሐፍ ቅዱስ ሲያመለክት ጽዋ በሚል ያመለክታል። ለምሳሌ መዝሙር 23 ላይ ጽዋዬ የተረፈ ነው ይላል ዳዊት። ያ የተሰጠኝ እድል ይችላል። ስለዚህ ለምንድን ነው ጽዋ የተጠቀመው? ሰዎች በሰፈሩበት መጠን እንደሚሰፈርባቸው፣ ባደረጉት መጠን እንደሚመለስላቸው ጌታ ኢየሱስን በማቴዎስ ወንጌል ምዕራፍ 7 ተናግሯል። እንደዚሁም የመጽሐፍ ቅዱስ ወይም የመንፈሳዊ ዓለም መርህ ነው። ስለዚህ ይሄ ጊዜ ማለት ይሄ መጨረሻው ሰዓት፣ እነዚህ ሰባቱ ጽዋዎች የሚለቀቁበት ሰዓት የእግዚአብሔር ፍርድ ሰዎች ባደረጉት በስራቸው መጠን የሚከፈልበት ጊዜ ነው። ምዕራፍ 19 ስንሄድ ቅዱሳንም ቢሆን እንደ ስራቸው መጠን ተከፈላቸው ይላል። ምድራውያን በምድር ላይ የሚኖሩ ተስፋቸውን ምድር ያደረጉ አመፀኞች ደግሞ በሰሩት ስራ መጠን እግዚአብሔር የሚከፍላቸው ጊዜ ስለሆነ በጽዋ ይሰፈርላቸዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ያን እንደዛ ማየት እንችላለን። ራእይ ምዕራፍ 5 ላይ ቁጥር 8 ላይ ይሄው ጽዋ ተገልጿል። ይሄ የወርቅ ዕቃ ተብሎ ነው እዛ ላይ የተገለጸው፣ ግን ጽዋ ነው። ሌሎችን ቃላቶች ስናይ የወርቅ ጽዋ ነው። እዛ ላይ ግን የቅዱሳን ጸሎት ሞልቶበት ነው የምናየው። ገና መጨረሻው ስላልሆነ የቅዱሳን ጸሎት ሞልቶበት እንመለከታለን። እዚህ ጋር ግን የእግዚአብሔር ቁጣ ነው ሞልቶበት የምናየው። የእግዚአብሔር ቁጣ እና የእግዚአብሔር ፍርድ ሞልቶበት እንመለከታለን። ምዕራፍ 15 ቁጥር 8 ላይ ቅድም ያልኳችሁ ሰባቱ መቅሰፍት እስኪፈጸም ድረስ ማንም ወደ ቤተ መቅደሱ ወይም ወደ መቅደሱ አልገባም ይላል። ስለዚህ ጸሎት የሚባል ምልጃ የሚባል ሊሞላ አይችልም ማለት ነው። አሁን የእግዚአብሔር ፍርድ፣ እግዚአብሔር ቁጣ ነው ጽዋዎችን የሞላባቸው። እግዚአብሔር ይመስገን። ስለዚህ ከዚህ የምንማረው ምንድነው? እያንዳንዱ ሰው ጊዜው ይርዘምም ይጠርም እንጂ በሰፈረው መስፈሪያ የሚመለስለት መሆኑን ነው በግል ደረጃ። ያኔ ግን በዓለም አቀፍ ደረጃ እግዚአብሔር ያን የሚያደርግበት ጊዜ ነው። ወደ ቃሉ እንሂድና እንመለከታለን። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። አሁን መላእክቶች ናቸው። ባለፉት ጊዜያት ሰባቱ ማህተም በሚፈታ ጊዜ ሌሎች ፍጥረታት ወይም ሌሎች መናፍስቶች ሲወጡ እንመለከታለን፣ ወይም እንዲወጡ ሲፈቀድላቸውና ምድርን እንዲያጠቁ ሲፈቀድላቸው እናያለን። እዚህ ላይ ግን የምንመለከተው መላእክት ናቸው ራሳቸው ከእግዚአብሔር መቅደስ ወጥተው የእግዚአብሔርን ቁጣ ጽዋ በምድር ላይ እንዲያፈሱ ሲታዘዙ እንመለከታለን። ምዕራፍ 2 ቁጥር 2 ላይ የመጀመሪያው ጽዋ ይጀምራል። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰው ይላል። በምድር ውስጥ አፈሰሰው ማለት ምድር ላይ አጠቃላይ። ይሄ እንግዲህ እዚህ ላይ ስናይ ምድር ሲል በአብዛኛው ያው እንዳለ ዓለም አቀፋዊ የሆነ ነገር ነው እና ዓለም ላይ ብለን ማንበብ እንችላለን። አንደኛ ይሄ የመጨረሻው አውሬው የሚገዛው ዓለምን አንድ አድርጎ ነው የሚገዛው። የዓለም መንግስት ኃይል ሁሉ ለሱ እንደሆነች ይናገራል። ታስታውሳላችሁ ቁጥር 7 ላይ 13 ቁጥር 7 ላይ ምን ይላል? ቅዱሳንን ይዋጋ ዘንድ ድል ያደርጋቸው ዘንድ ተሰጠው፣ በነገድ በወገን በቋንቋ በሕዝብ ሁሉ ላይ ስልጣን ተሰጠው ይላል። በነገድ በቋንቋ በወገን በሕዝብ ሁሉ ላይ ስልጣን ተሰጠው። ስለዚህ ይሄ መጨረሻው አውሬ የሚባለው ዓለምን ሁሉ አንድ አድርጎ የሚገዛ በአንድ ስርዓት የሚመራ አሁን ወሬው አለ ዋን ወርልድ ኦርደር የሚባል አለ። ወደዛ የሚመራ ማለት ነው። አሁን ሰዎች ፍላጎታቸውን መሻታቸውን እየገለጹ ነው። ዋን ወርልድ ኦርደር እንዲመጣ አንድ ከረንሲ አንድ የመንግስት ስርዓት ልክ እንደ ፌዴሬሽን ማለት ነው። ማለት አሜሪካ በ52 ስቴቶች በፌዴሬሽን እንደምትተዳደር ዓለምም ደግሞ እንደዚሁ እንድትተዳደር ፍላጎቱ አሁን እየተቀሰቀሰ ነው።
አውሮፓ በአንድ ስር መሆን ይፈልጋል። ኢቨን አፍሪካም በአንድ ስር ለመሆን እንቅስቃሴ እያደረገ ነው። ለመጀመሪያ በምስራቅ፣ በምዕራብ፣ በደቡብ ተብሎ ተከፍሎ ትንንሽ ሆኖ ቆይቷል። አሁን ወደፊት ሀሳባቸው ደግሞ በአጠቃላይ አፍሪካ ዩናይት እንድትሆን፣ አውሮፓም ዩናይት እንድትሆን ነው። እንግዲህ ሌሎችም እንደዛ ይቀጥላሉ ማለት ነው። ያ እንግዲህ አሁን ዘሩ ጀምሯል፣ ሀሳቡ ጀምሯል። በሰዎች በመንፈሳዊ ዓለም ውስጥ ያለ ነገር ሁልጊዜ ወደ ሰዎች አእምሮ ይመጣል፣ ወደ መሪዎች አእምሮ ይመጣል፣ ጊዜው እየደረሰ ሲመጣ ማለት ነውና ምንም እንኳን የተጣላ የተጋጨ ባህሪው አንድ መሆን የማይችል ቢሆንም የሚከፋፈል የሚጠላላ ህዝብ ቢሆንም ለዚህ ለአንድ ዓላማ ወይም ለመጨረሻው ዘመን ፍጻሜ ግን በአንድ ወርልድ ኦርደር ኢን ዋን ወርልድ ኦርደር የመኖር ፍላጎት ሁሉም አለው። አንዳንድ ለምሳሌ አውሮፓ አብዛኛዎቹ በአንድ ከረንሲ መጠቀም ጀምረዋል። አሁን አፍሪካ ውስጥም ደግሞ ኢኮዋስ የሚባለው እንደዛው እያሰበ ነው። ሌሎችም እንደዚሁ በአንድ ከረንሲ የመጠቀም መጨረሻ ላይ ሁሉም ወደዛ ሊመጡ ምናልባት አንድ ቀላል ነገር ልክ እንደ ኮሮና አይነት ወይም የሆነ ነገር በቀላሉ ወደዛ እንዲመጡ ሊያጓጓቸው ይችላል። በጣም ቀላል ነው። በአንድ ዓመት ለውጥ ሊመጣ የሚችል ነገር ነው። ብዙ ሂደት ላይ ጨርስ ይችላል። ምን እያልኳችሁ ነው? የመጨረሻው ጊዜ ላይ በጣም ደርሰናል እያልኳችሁ ነው። ስለዚህ በምድር ውስጥ አፈሰሰው የአውሬው ምልክት ባለባቸው ለምስሉ በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ዓለም አቀፍ የሆነ መቅሰፍት ማለት ነው። የአውሬው ምስል ያለባቸውና ለአውሬው ምስል በሰገዱ ሁሉ የአውሬው ምልክት ያለባቸውና ለአውሬው ምስል የሰገዱ ሁሉ ላይ ታላቅ የሆነ ቁስል የመጀመሪያው ጽዋ ይዞ ሲመጣ እንመለከታለን። ይሄን በምናይ ጊዜ ከእግዚአብሔር ቃል ብናይ ዘጸአት ምዕራፍ 9 ከ9 እስከ 11 ብትመለከቱ እንደዚሁ አይነት መቅሰፍት በግብፃውያን ላይ መጥቶ ነበረ። ነገር ግን ያ ሎካል ነበር ማለት ግብፅ አካባቢ ላይ ብቻ የተወሰነ ነበር። በእግዚአብሔር ማንነትና በሕዝቡ ምንነት ላይ የተነሳ ስለነበር እግዚአብሔር ሕዝቡን ከግብፅ ምድር ለማውጣት በተንቀሳቀሰ ጊዜ እግዚአብሔርን አላውቅም እስራኤልን አለቅም ብሎ የተነሳው ፈርዖን ላይ እግዚአብሔር የወሰደው ሜዥር ወይም የወሰደው እርምጃ ምንድነው? አንዱ ቁስል ነበረ። ይሄ እንግዲህ ያን 6ኛ ደረጃ ላይ ነው ያን እግዚአብሔር እርምጃ የወሰደው። ዘጸአት ምዕራፍ 9 ከ9 እስከ 11 እንመለከታለንና ድሮ ተደርጎ ካየን አሁን ደግሞ ከፊታችን መሆኑ የማይቀር ነገር ነው። እግዚአብሔር ያን እንደዛ ካደረገ አሁንም ከፊታችን ደግሞ ያን ማድረጉ አይቀርም። የግብፅ ምድር መውጣት እስራኤልና አሁን ደግሞ ይሄኛው የመጨረሻው ዘመን እርምጃ የሚመሳሰሉበት ነገር አለ። በኋላ እሱን እንመለከታለን። ወደየት እየተኬደ ነው የሚለውን በደንብ እናያለን። ቀጥሎ ያለውን አነባለው። ቁጥር 3 ላይ እንሂድና ምን ይላል? ሁለተኛውም ጽዋውን ሁለተኛው መልአክ ማለት ነው ጽዋውን በባህር ውስጥ አፈሰሰ፣ እንደሞተ ሰው ወይም እንደታረደ የሚለው ቃል ስለከበዳቸው ነው። ስላውተርድ እንደዚህ እንደታረደ ማለት ነው። ደም ሆነ። ምክንያቱም የሞተ ሰው ሁሉ ደም ላይ ፈሰው ይችላል፣ ግን የታረደ ማለት ነው። ደም ሆነ፣ በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ ይላል። ይህም በግብፅ ምድር የተደረገ ነው። ታስታውሳላችሁ የናይል ወንዝ እንዳለ ሙሴ ደም እንዲሆን አድርጎት ነበር። ይሄም ደግሞ በዚህ ጊዜ እንደዚህ ሆነ። ምዕራፍ 8 ቁጥር 8 ላይ ብናይ ተመሳሳይ ነገር ተደርጎ ነበር። እስኪ እናንበው። ሁለተኛው መለከት ምዕራፍ 8 ቁጥር 8 ላይ ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶው ደም ሆነ፣ በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶው ሞተ፣ የመርከቦችም ሲሶው ጠፋ ይላል። እንግዲህ እንደ ተራራ ያለ ነገር በእሳት ተቃጥሎ ወደ ባህር በተጣለ ጊዜ ባህሩ ምን ሆነ ይላል? እንደ ደም ሆነ ይላል። ከዛ በባህር ውስጥ ያለ ሲሶ የወደቀውም በባህር ሲሶ ላይ ነው። በባህር ሲሶ ውስጥ ያሉ ነገሮች ሁሉ ጠፉ ይላል። እዚህ ላይ ግን የወደቀው በባህር ሲሶ ላይ ሳይሆን በባህር ውስጥ ነው የሚለው። እንዳለ ባህር የተባለ ነገር ሁሉ ደም ያደረገ ነው። ከዛ በሱ ውስጥ የሚኖሩ ሕይወት ያለበት ነፍስ ሁሉ ሞተ ይላል። ይሄ በጣም ትልቅ የሆነ ዲዛስተር ነው። በዓለም ላይ እንግዲህ ያሉ ውቅያኖሶች ሁሉ ያሉ ባህሮች ውስጥ ሁሉ ያለው ነገር በአንድ ጊዜ ደም ሆኖ እንስሳው ሁሉ አሳው የሚበላው አሁን ብዙ የባህር ነገር ተመጋቢ ነው። ያ ሁሉ በአንድ ጊዜ የሚጠፋበት ጊዜ ማለት ነው። ሁለተኛው እንግዲህ ጽዋ ሲፈስ በምድር ላይ የሚሆነው ይሄ ነው። ስለዚህ ወደ ግብፅ ምድር እግዚአብሔር ወርዶ ፈርዖን ጋር ያን ሁሉ ድንቅ ተአምር አሁን ካነበብነው ጋር የሚመሳሰል ነገር ነው ያደረገው። ጓጉንቸሮች ወጥተዋል፣ ውሃ ደም ሆኗል፣ መሬት ተንቀጥቅጧል። ያ ሁሉ የሆነው ነገር ሲሆን እነዛ 10 ተአምራቶች በግብፅ ምድር ላይ የተደረጉት እስራኤል ከግብፅ ምድር እንድትወጣ ነው። የመጀመሪያው ነገር እስራኤል ከግብፅ ምድር እንድትወጣ ነው ማለት ፈርዖን እንዲለቃት ማለት ነው።